ስለ መንፈስ ቅዱስ ቅባት ስንቶቻችሁ ምን ያክል ታውቃላችሁ? ዛሬ ስለ መንፈስ ቅዱስ ቅባት ወይም ስለ መንፈስ ቅዱስ ሐሳብ ጌታ ያስተማረኝን ወደ እናንተ ላካፍል ወዳለሁ። በሩት ምዕራፍ 3 ቁጥር 3 ላይ አማቷ ኑኃሚ ለሩት የመከረቻት ምክር አለ። ታጠቢ፣ ተቀቢ፣ ልብስሽን ተላበሽ ብላታለች። ሁለተኛው ነው ማየው ዛሬ ተቀቢ የሚለው ሐሳብ። እንግዲህ የማወራው በምድር ላይ ሳለን ስለምንቀባቸው ሽቶች ወይም ስለምንቀባቸው ሎሽኖች ወይም ስለምንቀባቸው ቅባቶችም አይደለም። ይሄ መንፈሳዊ ትርጉም ያለው ሐሳብ ነው። ስለ መንፈስ ቅዱስ ቅባት ነው ማወራው። ኢየሱስ ክርስቶስ በምድር ላይ ሳለ በዮሐንስ ወንጌል ምዕራፍ 16 ቁጥር 3 ላይ የእውነት መንፈስ በእናንተ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሏል። ያ የእውነት መንፈስ ወደ እውነት የሚመራ ነው። ወደ ጨለማ የሚወስድ መንፈስ የለም። ወደ ባርነት የሚመልስ ምንም አይነት መንፈስ የለም። መንፈስ ቅዱስ አምላክ ነው። እንደ አምላክነቱ መጠን ደግሞ ወደ ብርሃን ያመጣናል። ስለዚህ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲነግራቸው እንደነበረ እኔ ብሄድላችሁ ይሻላል፣ አጽናኙ መንፈስ ወደ እናንተ ይመጣል ብሎ ተናግሯል። ያ የሚያጽናና፣ ያ የሚያበረታው፣ ያ ኃይልን የሚያስታጥቀው የመንፈስ ቅዱስ ኃይል ለደቀ መዛሙርቱ አስፈላጊ ነበር። ኢየሱስ ክርስቶስ ከሄደ በኋላ እግዚአብሔር ቃል በገባው መሰረት መንፈስ ቅዱስ እንደላከላቸው በሐዋርያት ሥራ ምዕራፍ 1 ላይ ታያላችሁ። ከዛም በኋላ አስቸጋሪ የነበረበት የጴጥሮስ ባህሪ ተለወጠ። ተጠራጣሪ የነበረው ቶማስ ተቀየረ። ፍቅር አልባ የነበሩት ደቀ መዛሙርቱ ፍቅር ሆኑ። ራስ ወዳድ የነበሩ ኢየሱስን የካዱ ሰዎች፣ በመጨረሻው ሰዓት ላይ ወደ ኋላ የሸሹ ሰዎች እስከ መጨረሻው መስዋዕትነት የሚከፍል ታላቅ የወንጌል አርበኛው። የዚህ ሁሉ ትልቁ ምክንያቱ መንፈስ ቅዱስን ማግኘታቸው። መንፈስ ቅዱስ ለሕይወታችን በጣም አስፈላጊ ነገር። ይህንን የገባው አንድ የመጽሐፍ ቅዱስ ሰው አለ። እረኛ የነበረው በኋላ ንጉሥ የነበረው ዳዊት ነው። በመዝሙር ምዕራፍ 51 ከቁጥር 11 ላይ እንደዚህ አለ፣ አቤቱ ከፊት አትጣለኝ፣ ቅዱሱንም መንፈስን አትውሰድብኝ ብሏል። አዎ ዳዊት የእግዚአብሔር መንፈስ ሲወሰድበት የዳረገውን ታሪክ ያውቋል። ቤርሳቤን ከርቀት ሆኖ ገላ ስታጠብ ካየ በኋላ ከሷ ጋር እንደተኛ፣ እሱ ብቻ አይደለም ባላን ኦርዮንም በጦርነት እንዳስገደለውም ይታያል። ከዛም በኋላ እግዚአብሔር እንደቀጣው በዛ መጽሐፍ ቅዱስ ላይ ይናገራል። የእግዚአብሔር መንፈስ ሲወሰድ ኃጢአት በጣም ወደኛ ይመጣል። የእግዚአብሔር መንፈስ ሲወሰድብን ትክክለኛውን አቅጣጫ መራመድ ያቅተናል። የእግዚአብሔር መንፈስ ሲወሰድ ኢየሱስን መቀበል ይቸግረናል። ስለዚህ ነው የእግዚአብሔር መንፈስ በጣም አስፈላጊ እንደሆነ ዳዊት የሚናገረው። ለዛ ነው ከፊት አትጣለኝ እባክህ አምላኬ ሆይ ቅዱሱን መንፈስ ከኔ ላይ ይወሰድ ሲል ይታያል። ውድ እግዚአብሔር ቤተሰቦች ስለ መንፈስ ቅዱስ የምንቃጥትበት፣ ስለ መንፈስ ቅዱስ ቅባት የምንጸልይበት ጊዜ አሁን ነው። ስለ መንፈስ ቅዱስ መውረድ አሁን መጸለይ አለብን። ኢዩኤል ምዕራፍ 2 ላይ ከቁጥር 20 ጀምሮ ስታነቡ በመጨረሻው ዘመን ላይ እግዚአብሔር መንፈሱን ለሰዎች ሁሉ እንደሚያፈስ ተናግሯል። ያኔ ምድር ምን እንደምትመስል በዛ ክፍል ላይ ያስረዳል። መንፈስ ቅዱስ ሁለመናን ይቀይራል። መንፈስ ቅዱስ ማንነትን ይቀይራል። መንፈስ ቅዱስ ክፉ ሐሳብን ይቀይራል። መንፈስ ቅዱስ ክፉ ባህሪያትን ይቀይራል። መንፈስ ቅዱስ የጨለመውን ማንነትን ወደ ብርሃን ያወጣል። መንፈስ ቅዱስ በባርነት ቀንበር ያለችውን ነፍስ በነፃነት እንድትቦርቅ ያደርጋል። መንፈስ ቅዱስ የዘላለም ሞትን የናፈቀችውን በዘላለም ሞት ውስጥ ያለችዋን ነፍስን አውጥቶ ወደ ዘላለም ሕይወትን ያሻግራል። ጌታ ቤተሰቦች አስፈላጊውና በጣም ወሳኙ ነገር መንፈስ ቅዱስ ነው። በሕይወታችሁ ውስጥ ምን ያስፈልጋል ብላችሁ አስባችሁ ታውቃላችሁ? እስቲ ወደ ራሳችሁ ተመለሱ። ምን ያስፈልገኛል? ምንስ ይጠቅመኛል ብላችሁ ጠይቁ። ቤት፣ መኪና፣ የተለያየ የምድራዊ ሀብትን ብልጽግና ልንመኝ እንችል ይሆናል። ነገር ግን መንፈስ ቅዱስ ግን አስፈላጊውና ለእኛ የሚጠቅመን እንደሆነ መጽሐፍ ቅዱስ ይናገራል። ይህን መንፈስ ቅዱስ ለመቀበል ተዘጋጅታችኋል? ይህንን መንፈስ ቅዱስን ለመቃጠት ለመጸለይ ምን ያክል ተዘጋጅታችኋል? እግዚአብሔር ቃል ገብቷል። ሁሌም በተዘጋጁ ልቦች ላይ መንፈስ ቅዱስ ይመጣል። እግዚአብሔር ይባርካል።